ያለ ጊዜ የሚመጣን የቆዳ እርጅናን ለመከላከል ወሳኝ የሆነ የፊትና የአንገት ማሳጅ ዛሬ አሳያችኋለሁ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ያለ ጊዜ የሚመጣ የቆዳ መሸብሸብን ለመከላከል ስኪን ኬር ፕሮዳክትስን ብቻ መጠቀም በቂ እንዳልሆነ ከዚህ በፊት ነግሬያችኋለሁ። በጣም ወሳኝ የሆነ ነገር ግን በጣም ብዙ ሰው ኢግኖር የሚያደርገው ነገር ቢኖር የፊትና የአንገት ማሳጅ ነው። በተለይ ደግሞ አንገታችንን በጣም ብዙዎቻችን ችላ እንለዋለን። አንገት ደግሞ ቀድሞ ከሚያረጅ የሰውነት ክፍላችን አንዱ ነው። ምክንያቱም የአንገታችን ቆዳ ስስና ቀጭን ስለሆነ፣ በዛ ላይ ደግሞ የኦይል ግላንዶቹ በጣም ውስን ናቸው ወይም አነስተኛ ናቸው። እንደገና ደግሞ አንገታችን በጣም እንቅስቃሴ ያበዛል። የቆዳ እርጅናን ለመከላከል እጅግ በጣም ወሳኝ የሆነው ነገር ቢኖር አንገታችንን መንከባከብ ነው። በጣም ብዙ ሰው ፊቱን ሊንከባከብ ይችላል፣ እንደነገርኳችሁ ግን አንገቱን ችላ ይለዋል። ነገር ግን የቆዳ እርጅናን ለመከላከል ትልቁን ሚና ከሚጫወተው አንዱ አንገታችንን ማሳጅ ማድረግ ነው። የአንገታችን ቆዳ ስስና ቀጭን ብቻ ስለሆነ ሳይሆን ኮላጅንን ቶሎ የሚያጣው እዛ አካባቢ ስለሆነ ቆዳችን ቶሎ እንዲሸበሸብ እንደገና ደግሞ እንዲንጠለጠል ያደርገዋል። በዛ ላይ እንደነገርኳችሁ አንገታችን ያለ ማቋረጥ ይንቀሳቀሳል። ስልክ ለማየት እናቀረቅራለን፣ ወደ ጎን ወደ ኋላ፣ በጣም በተለያየ አቅጣጫ ብዙ ጊዜ ይንቀሳቀሳል። ይሄ ደግሞ የአንገት ላይ መስመር እንዲወጣብንና ቶሎ እንዲሸበሸብ ከሚያደርጉ ነገሮች አንዱ ነው። በዛ ላይ አንገታችንን ማሳጅ ማናደርግ ከሆነ የደም ዝውውር ስለማይሻሻል ቆዳችን የተዘበራረቀ ቀለም እንዲኖረው ያደርጋል። የገረጣ ቆዳ ይኖረናል። ፊታችንን የፈለገ በጣም በቃ አሪፍ የተባለ ስኪን ኬር ፕሮዳክቶችን ብንጠቀም ራሱ አንገታችንን ማንንከባከብ ከሆነና የደም መዘዋወር የተሻሻለ ካልሆነ እዛ አካባቢ ላይ ቶሎ ልዩነቱ ይታያል። ፊታችን ደህና መስሎ ግን አንገታችን አካባቢ ቶሎ ይጨመደዳል፣ ይሸበሸባል፣ ጥሩ ይዘት አይኖረውም እና ልዩነቱ በጣም ይታያል። ስለዚህ ዛሬ ወሳኝ የሆኑ አንገት አካባቢ ማሳጅ ማድረግ ያለብን፣ አንገታችን አካባቢ ትኩረት መስጠት ያለብንን ቦታ አሳያችኋለሁ። አሁን የማሳያችሁ ማሳጅ ማታ ማታ ብታደርጉት ነው የምመክራችሁ። ምክንያቱም ይህንን ማሳጅ በምታደርጉበት ሰዓት አንገታችሁ ላይም እንደገና ፊታችሁ ላይም በደንብ አድርጋችሁ ኦይል ተቀብታችሁ ነው ማሳጅ ማድረግ ያለባችሁ። ያው ሁልጊዜ እንደምላችሁ ኦይል ከማድረጋችሁ በፊት ንጹህ ቆዳ ሊኖራችሁ ይገባል። በደንብ ታጥባችሁ ነው ኦይል ማድረግ ያለባችሁ። ከዛ በኋላ ደግሞ ለማሳጅ የሚመች ኦይል መምረጥ ይኖርባችኋል። ለማሳጅ የሚመች ኦይል ሁልጊዜም ቀጭን ይዘት ያለው ኦይል ነው መሆን ያለበት። እኔ ዛሬ በሮዜፕ ኦይል ነው ማሳጅ ማደርገው። እናንተ ደግሞ ሮዜፕ ኦይል ከሌላችሁ ሌላ ቀጭን ይዘት ያለው ኦይል መርጣችሁ እሱን ተቀብታችሁ ማሳጅ እንድታደርጉ ነው የምመክራችሁ። የመጀመሪያው እንግዲህ ኦይላችሁን ካደረጋችሁ በኋላ የምታደርጉት ነገር እጃችሁን ማሞቅ ነው። የተወሰነ ሰዓት እጃችሁ እንደዚህ ታደርጉና ታሞቃላችሁ። ልክ እጃችሁ እንደዚህ አሞቃችሁ ከጨረሳችሁ በኋላ ቀስ ብላችሁና ተረጋግታችሁ አንገታችሁን ለተወሰነ ደቂቃ እንደዚህ ትይዛላችሁ። ከቻላችሁ እስከ 60 ሰከንድ ብታደርጉ ቆንጆ ነው። ከዛ በኋላ ሁለተኛው ስቴፕ የሚሆነው ምንድነው? ከደረታችሁ ብትጀምሩ በጣም ጥሩ ነው። እንደዚህ ግልጥ ያለ ልብስ የሚመቻችሁን አድርጋችሁ ከዛ በኋላ በደንብ ደረታችሁን ኦይል ካደረጋችሁ በኋላ
በተረጋጋ መንገድ እንደዚህ ማሳጅ ታደርጋላችሁ። ቀጭን ይዘት ያለው ኦይል ስታደርጉ ማሳጅ ስታደርጉ አትቸገሩም። ጣቶቻችሁ አይጎተቱም። ማሳጅ በምታደርጉበት ሰዓት እንደዚህ ሪላክስ አድርጋችሁ ጣቶቻችሁ ስሙትሊ እንደዚህ መሄድ አለባቸው። ቫዝሊን የምታደርጉ ከሆነ ወይ ደግሞ ካስተር ኦይልን ብቻውን የምትቀቡ ከሆነ ለምሳሌ ካስተር ኦይል የማጣበቅ ባህሪ ያለው ወፍራም ነው። ቫዝሊን ጭራሽ አይሆንም። ይህን እንደነዚህ አይነት ወፍራም ይዘት ያላቸው ኦይሎች ለማሳጅ በምታደርጉበት ሰዓት እንደዚህ እንደ ልቡ ጣቶቻችሁ አይንቀሳቀሱም። ስለዚህ ምንድነው የምታደርጉት? ማሳጅ በምታደርጉበት ሰዓት ቆዳችሁን ስለሚያጣብቅባችሁ ቆዳችሁን እየጎተታችሁ ትሄዱና የባሰ ታበላሹታላችሁ። ስለዚህ የኦይል ምርጫችሁ በጣም በጣም ወሳኝነት አለው። እንግዲህ ይሄንን በምታደርጉበት ሰዓት የመጀመሪያው የደም ዝውውር ይሻሻላል። በመቀጠል የኮላጅን ምርት እየተሻሻለ ይሄዳል። ይሄ በሚሆንበት ሰዓት ደግሞ ቆዳችን ያለ ጊዜ እንዳይሸበሸብ ይረዳል ማለት ነው። እንደገና ደግሞ የደም ዝውውር በሚሻሻልበት ሰዓት ቆዳችን አንድ አይነት ከለር እየያዘ ቆንጆ ከለር እየያዘ ይመጣል። ከዛ በመቀጠል እንግዲህ ኮላር ቦናችሁን እንደዚህ መጫን፣ በመቀጠል ደግሞ እንደዚህ እዚሁ ጋር ኮላር ቦናችሁ እንደዚህ ማሳጅ ማድረግ በጣም ወሳኝነት አለው። ኮላር ቦናችሁን ማሳጅ ማድረግ እጅግ በጣም ወሳኝነት አለው። በጣም ወሳኝ ቦታ ነው። አንገታችሁ አካባቢ ትኩረት መስጠት ከሚገባችሁ ነገር አንዱ እዚህ ኮላር ቦናችሁ አካባቢ ነው። እዚህ ሰርክል እያደረጋችሁ ማሳጅ ማድረግ። ከዛ ጣቶቻችሁን በመጠቀም ወደ ላይ ከፍ አድርጋችሁ አያችሁ፣ እንደዚህ ከደረታችሁ እንደዚህ ተነሳችሁ ወደ ላይ፣ ከዛ ከገጫችሁ ስር እንደዚህ መጨረስ ነው። ይሄንን ሁልጊዜ ያሳያችኋለሁ አይደለ? እዚህ ጋር ያለ አንገታችን ላይ ያለ ማስል አለ አይደለ? ከጆሮአችሁ ጀርባ ተነስታችሁ እስከ ጆሮአችሁ ጀርባ ተነስታችሁ እዚህ ወደታች እንደዚህ እስከ በዚህ እስከ ኮላር ቦናችሁ ድረስ ይሄንን በምታደርጉበት ሰዓት እዚህ ውስጥ ያለ አላስፈላጊ የተጠራቀመ ፍሳሽ እየተወገደ ይሄዳል። ይሄ በሚሆንበት ሰዓት ደግሞ አንገት አካባቢ ያለ ፊት አካባቢ ያለ እብጠት እየቀነሰ ይሄዳል ማለት ነው። ከዛ በኋላ ደግሞ ከአገጫችን ስር ውፍረት ካለ ዳብል ቺን ካለን እሱን ለማስወገድ ይሄንን ከአገጫችሁ ሴንተር ተነስታችሁ ቀስ ብላችሁ እስከ ጆሮአችሁ እዚህ ስር ድረስ የሚመቻችሁን ጣት በመጠቀም ወይ እንደዚህ አለበለዚያ ይሄን እንደዚህ አድርጉና እዚህ
ታደርጋላችሁ። እንደዚህ ይሄ የጆ ላይናችሁን ይዛችሁ እንደዚህ እየቆነጠጣችሁ ነገር እንደዚህ ማሳጅ ማድረግ። ለፊታችንና ለአንገታችን ውበት አንደኛው ነገር የጆ ላይናችን መስመር ነው። እዚህ ስር ትርፍ የሆነ ስጋ ሊኖር አይገባም። ቆንጆ ላይን ይዞ እንዲሄድ እና የፊት ቅርጻችንን እና የአንገት ቅርጻችንን ቆንጆ ሆኖ እንዲታይ የሚያደርግልን አንዱ ይሄ መስመር ስለሆነ ሌላው አንገታችሁ አካባቢ በጣም ትኩረት ሰጥታችሁ ማሳጅ ማድረግ ያለባችሁ ጆ ላይናችሁ አካባቢና ከአገጫችሁ ስር ነው ማለት ነው። ሌላው ደግሞ አንገታችሁን እንደዚህ ሰርክል እያደረጋችሁ ማሳጅ ማድረግ በጣም ወሳኝነት አለው። እንደዚህ ሰርክል በምታደርጉበት ሰዓት የደም ዝውውር በጣም እንዲሻሻል ይረዳል። ስለዚህ ይሄን እንደዚህ። ሌላው ደግሞ አንገታችን ላይ ያሉ መስመሮች ምናልባት ደግሞ አንገታችን መጨማደድ ጀምሮ ከሆነ እንደዚህ በምናደርግበት ሰዓት ቆዳችን እየተወጠረ እየተስተካከለ ይሄዳል ማለት ነው። ሌላው እንደዚህ እየቆነጠጣችሁ መልቀቅ። የተወሰነ ደቂቃ እንደዚህ ያዝ መልቀቅ። ይሄንን ይመስላል ዛሬ ያሳየኋችሁ የማሳጅ ቴክኒክ። በጣም ወሳኝ ነው። ቆዳችሁ ያለ ጊዜ እንዳያረጅ ከሚረዳችሁ በጣም ወሳኝና ተፈጥሯዊ ጤናማ የሆነ መንገድ ነው ያሳየኋችሁ። ይሄንን ቢያንስ በሳምንት 4 ጊዜ ማድረግ ይጠበቅባችኋል። ላይፍ ስታይላችሁ ነው ማሳጅ መሆን ያለበት። የአንድ ጊዜ 2 ጊዜ አይደለም። ሁል ጊዜ የምታደርጉት ከሆነ ግን ከፍተኛ የሆነ ለውጥ በቆዳችሁ ላይ በፊታችሁ ላይ ታያላችሁ ማለት ነው። ይሄንን ዛሬ ማታ እንደምትጀምሩ በኮሜንት ሴክሽን ላይ አሳውቁኝ። ጀምራለሁ በሉኝ። በሌላ ጠቃሚ ቪዲዮ መጣለው። መልካም ጊዜ